አፍሪካ ዩኒቨርሲቲ አስተማሪ የትም ሀገር ቢሄድ የትም አፍሪካ ቢሄድ ተማሪውን ያገኛል። ከዚህ በላይ ታዲያ ምን ደስታ አለ ዱንያ ላይ? ከዚህ አንፃር እየተሄደበት ያለ መንገድ እኔ ከሁሉ በላይ የምደግፈው ሰዎች ለሰዎች መኖር ሲችሉ ነው። ቲዮሪው ችግር የለውም። ቲዮሪ አሁን ኡስታዝ ሰይድ ኺያር ያው ትልቁ ሻሃችን ምናምን አለ። እኔ ምንም ማለት አይደለሁም፣ እንተዋወቃለን ምን حيث العلم። ግን የሚገርማችሁ ነብዩ አለይሂ ሰላም እንዳሉት በልጉ አኒ ወለው አያ እንደው ያ ተግባራዊ ሆኖ ሰው ተኮር ላይ ስራ ከተሰራ ይሄ እምቁ አጭቆ አግበስብሶ የሚሰጠው ነገር ብዙም ትኩረት የሚሰጠው ነገር አይደለም። እርግጥ መነሻ ነው እሱ። እኔ ማንን ትመርጣለህ ብትለኝ እዚያውን ማየውን ህንፃ ላይ እየፈጋ ያለን ሰውና ቁጭ ብሎ ከሚያቀራ የትኛውን ትመርጣለህ ብትለኝ ያኛውን እመርጣለሁ ነው የሚለው። ምክንያቱም ወደ ተግባር እየወረደ ስለሆነ ነው። ፕራክቲካል ቲዮሪ ወደ ፕራክቲካል ወደም ደግሞ አመልየን እየመጣ ስለሆነ፣ ስለዚህ ሁሉ ጊዜ አመልይ መሆን ያስፈልገናልና ማህበረሰቡን በዚህ ልክ ወደ ሰው ተኮር ስራ እንዲሰራ ሻዓኢሩ ላይ ብቻ ሳናተኩር እሱ መነሻ ነው መዳረሻ ነው። ሰው የሚሰግድ ሰው መስጊድ ሲመጣ አትስረቅ እንለዋለን፣ አማና ይገባሃል እንለዋለን፣ እንዲህ አይነት ክልክል ነው እንለዋለን። ያን ይተገብራል፣ መነሻ ነው የሚሆነው። እንደዛ አድርጎ ግን ምንም አይነት ካላየን ወይ እኛ ጋር ችግር አለ ወይ እሱ ጋር ችግር አለ ማለት ነው። ስለዚህ ወደ መሬት ወርዳችሁ እናንተ ስራ እየሰራችሁ ስለሆነ በርቱ፣ ተበራቱ፣ እሰየው። እኛ የምንችለውን ሁሉ ለማድረግ ሐቂቃ ዝግጁ ነን። እኔ ምን እላለሁ መሰላችሁ፣ ብዙ ሰው ሲጨንቀው እዚህ ከተማ ላይ ያሉ ሰዎች በተለይ ሻዓኢር ላይ ትኩረት ያደርጋሉ። ለምን ዑምራ ደርሼ አልመጣም ይላሉ ብድግ ዝም ብሎ። ይሄው ቢላል 100-200 ሺህ ብር ከምታወጣው ቢላል ሰው ተከሩ ስራዎች እየተሰሩ ነው ያሉት። ወላሂ ንየ ተገዝቼ የምናገረው ዑምራ ከምትሄድ ቢላል ላይ የሆነች አንድ ሲሚንቶ ወይም ደምት ብታረግ የተሻለ አጅር እንደምታገኝ እኔ ቃል ገባለሁ ብዬ ነው የማምነው። ሐቂቃ ነው የምነግራችሁ። ሌላው ሐጅ ላይ አሁን ብዙ ጊዜ እየተነገረ ነው ያለው እና አንዳንዶቹ በጣም እየፎከሩ አንዱ ደወልና ለአንዱ ጓደኛው እንትላለ ስማ አለው እንደው በህይወት እስካለ ድረስ ሐጅ የሚባል ነገር እንዳትቀር ነገር ያለው አረ በፍጹም አልቀርም ይላል። እና እኔ አንዱን አገኘሁትና ምን አልኩት፣ ሐጅ መቼም ግዴታ የሚለው ነገር ትክክል ነው፣ ሩክን ሚን አርካኒል እስላም ነው። አንዴ ካደረክ በኋላ ግን አንተ አይመለከትህም አልኩት። ለመሆኑ አንተ እንደው ሌላው ቢቀር ደሃ ዘመዶች የሉም ወይ አልኩት። በአባት በኩል በእናት በኩል የሉም አሉኝ አለ። ታዲያ የሚሻለው የትኛው ነው አልኩት። አካውንት ከሌላ ሰው አጣየቀ 50 ሺህ ብር ላንዱ 50 ሺህ ብር ላንዱ አንተ የምታወጣው እስከ 1 ሚሊዮን ነው። ቢያንስ 400 ሺህ ብር እንኳን ለ8 ሰዎች ብትሰጣቸው አንደኛ ጉራ አይኖርም፣ አያውቁም ሰዎች ማን እንደሰጣቸው። አንተ ግንኙነትህ ከአላህና ካንተ ጋር ነው። ምን ያህል አላህ ዘንድ ተቀባይነት እንደሚኖረው አታውቅም ወይ? ይሄ ቢደረግ አይሻልም? ተዋክሽ እኔ እኮ ንግድ ነው የሚሄደው እዛም ልነግር ነው የሚሄደው አለኝ። ጥሩ ነው ሞክር አልኩት። ግን የሚሻለው እኔ በዚህ ላይ ዛሬ 3ኛው ኹጥባ ይመስለኛል በዚህ ጉዳይ ነው የከተብኩት እኔ ኹጥባ ላይ። አሁንም የምለው እኔ ብዙ ሰው እንዲህ አይነት ነገር በግል የሚያደርጋቸውን ነገር እየተወ ሰው ተኮርና ዘላቂ የሆኑ ስራዎችን ቢሰራ የተሻለ አጅር ያገኛል ብዬ ነው የምገምተው። የተሻለ ያለምንም ጥርጥር ማለት ነው። ለምን አቅረበ ኢለ ኢኽላስ ስለሆነ ነው። አሁን ሐጅ ሂጄ ነበር እኔ አንዴ በህይወቴ አንዴ ነው በመጅልስ ጉዳይ የሄድኩትና ቁርአን የሚለው فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير زاد التقوى واتقون يا أولي الألباب። ሐጅ የሆነ ሰው ረፈትም ፍሱቁም ጅዳልም ሊኖር አይገባም ነው የሚለው። ሐቂቃ ሶስቱም አሉ። ከዛ አልፎ ተርፎ ቦክስም አለ። ይሄድና ከሐጃጅ ሰራተኞች ጋራ ጸብ ይፈጠራል። ምግቡ አያምርም ይላል። አዎ ላያምር ይችላል። ከዛ 1 ሚሊዮን ከፍለን ወይም ደግሞ አምና ለምሳሌ እኔ በህርኩ ጊዜ 400 ነው 600 ሺህ ነበር። ይሄን ከፍለን እኮ ነው የመጣ ነው። ይሄን ነው የምታቀርበው እና ያ ደግሞ ያው አስተናጋጅ ነው ተቀጥሮ ነው እዛ የሚከፈለው ነገር ነው። ከላይ ያሉ አመራሮች አሉ። አንድ ሁለት ይባባሉ። ምን አባከነሱ ምናምን ቦክስ ይሰነዘራል። ተخيل ሐጅም እንትኑ ጅዳሉም አልፎ ፍሱቅም አልፎ ረፈትም አልፎ ዱላ ሁሉ ይኖራል ማለት ነው። መጨረሻ ላይ አንዱ ጋር ስንመጣ አወራን። እንዲህ እኮ ነው ምናምን እያለ ያወራኛል ባስ ውስጥ
አሁን እኔ የመጅልስ አባል መሆኔን አላወቀምና እናንተም እኮ እንዲህ ናችሁ ይዝም እየነገርኩት እኛም እኮ እንዲህ ነው ስለው እውነት ግን እኮ ነው ኡስታዝ እኛ እኮ ሌክቸር እኮ በቃ የቅምጥልና የመንደላቀቅ ህይወት ነው ያደረግነው በቃ ደስ ካላለን ምግቡ ካልጣፈጠን እንዲህ ካላደረግን ኖርማሊ ወደዛ ይሄር ነው እኔ አሁን እናትና አባቴን የሚይዤ መጣው በቃ ዝም ብሎ እንዲዝናኑ ደስ እንድላቸው እንጂ ከዚህ በፊት የእስላምን ሐጅ አድርገዋል ይላል ሐቂቃ ማህበረሰቡ በዚህ ልክ ነው እየሄደ ያለው ይሄንንም ዱዓቶች ሐቂቃ ለዱዓቶችም ለመሻይኾችም እኔ ማስተላልፈው በዚህ ጉዳይ ላይኛ ሻዓር ላይኛ ከፍተኛ የሆነ ኢነርጂ ማለት ኃይላችንን ከምናበዛ ሰው ተኩር የሆነ ስራ ላይ ብንሰራ ጥሩ ነው ቁርአንም የሚያተኩረው እንዳልኳችሁ 6236 አንቀጾች 70% አይደለም 80% እንዲህ አይነት ስራ ላይ እንዲያተኩሩ የሚያደርጉት አንቀጾች በሙሉ በዚህ ዙሪያ ላይ ነው የሚያሽከረክሩትና محورአቸው ይሄ ስለሆነ ማህበረሰቡ ውጤት ተኮርና ዘመን ተሻጋሪ የሆነ ስራ ላይ ትኩረት ቢያደርግ የተሻለ ነው እንደዚህ አይነት ነገር እንሰራለን ደጋግመን እየተባለ በጉራና ፈሳይ ታፈስ ይላል የኛገር ሰው ሲደርሶ ሲመለስ ይሄን ያህል እኮ ሐጅ አድርጌያለሁ 30 ሐጅ አድርጌያለሁ 50 ሐጅ አድርጌያለሁ ሲመጣ ደግሞ ሼክ ሳይድ ካልኩ ለምሳሌ እንደው አታፍርም እንዴ ምናምን ሐጅ ለምን አትለኝም ምናምን ተብሎ ደግሞ ሌላ ነገር ደግሞ ቢላሂ ሰው አሁን ሰላት ሰግድኩ ብሎ ሊናገር ይገባል አስተዋውቀ ሰላት እንደመስገድ ማለት ነው ሐጅ ማድረግ ሰፈር ባሊ ሰግዱ ይመጣና ሰላም አለይኩም አለይኩም ሰላም እንኳን ደህና ሰግደህ መጣ ማሻአላህ ልትለኛ ይገባም ብሎ ሰው ይጣላል ግዴታው ነው እየተወጣ እኮ ነው ያለው ልክ እንደዛ ነው እየተባለ ያለው ዑምራም በዛ ልክ ነው ያው እና ሼክ ሰይድም እንዲሁ ህክላም አይቻቸዋለሁ ተለጥፈዋልና በዛ ልክ እኛ እንኳን ግን መቼም በነፃ ነው የሚወስዱንና ምን እየከፈልን አይደለም ግን እኔም አሁንም ቢሆን እኔ ማስተላልፈው ዑምራ ራሱ እየደጋገማችሁ የምትሄዱ ሰዎች ሐቂቃ እንደዚህ አይነት ፕሮጀክት ላይ ብትደግፉ ይሻል እኛም በነፃ እንኳን ብትወስዱን ቅዱ ማለት ነው መሄድ ደስ ቢለንም የሚሻላችሁ ግን ሐቂቃ መቼም አራኢዱ ላይ ከዲቡ አህለው ነው የሚባለው አሉ መሪ አይዋሽም ስለዚህ እኛ መሪዎች ስለሆነ ባሁን ሰዓት በዚህ ልክ ቢሆን የተሻለ ነው የሚሆነው ሰው ለራሱ ነው ጨው ለራስ ብለት ካልሆነ ድንጋይ ነው ብሎ ይጠራል አሉ አላህ የሚለው من عمل صالحا فلنفسه እኮ ነው ለራሱ እኮ ነው والله ሊንበጻደቅ አይገባም ያው መስጊድ የመጡ መስጊድ ሰራው ለምን ለኔ ምን አገኛለሁ የምታገኘው አንተ እኮ ነው ከምታብሰው አንተ ምን አለው ባይሆን እንደሰው ደስ ሊለኝ ይችላልና ማሻአላህ ጀዛከላህ ኸይር ወፈቀከ الله ሊል ይችላል ከዛ ውጭ ግን በዚህ ልክ ብንረዳው ጥሩ ነው ጀዛኩሙላህ ኸይር ወባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ